ያለች ላይቭ ልገባ ነው። እሱ ጋር ሪኩዌስት ልክ ያለው ተቀብሎኛል። ማርያም እሺ እህት ከይቅርታ ጋር ሳውራት ልድገመው እስኪ ድገመው። ሴትዮ ያኔ በቀጥታ ከባሏ ብር አትቀበልም። ያኔ ብዙ ብር ስለምታጠፋው እሱን መጠየቅ ትፈራዋለች። ከዛን እኔ ከሱ እንዲቀበል ታደርጋለች። ያኔ አበድረኝ ብዬ ባሏን እንዲጠይቅ ታደርጋለች። አንቺ እንድትበደሪ ከሱ ከዛን እኔ ከሱ እጅ እንዲወስድ ታደርግና ግን እሷ በኋላ ያኔ ከሱ በስተጀርባ መጣ ከኔ ትወስዳለች። ያኔ እሱ አቅም እሱ የማያውቀው እኔ እንደተበደርኩ ነው። ከዛን ያኔ ለቤተሰቦቿ ልካ ነው ምናምን ትላለች እና እኔ ግን ለቤተሰቦቿ አልልክም። ብሩን የምትጠቀመው እሷ ናት። እዚህ ቤተሰቦቿ አያውቁምና ያኔ በእነሱ ስም እንደዚህ ሳደርግ እኔ አቅነውርብኛል። አንዴ እሷ ናት አንዴ ቤተሰቦቿ ያለች ምናምን ስለምትቀበል እኔ ይቅርላታለሁ፣ ችግር የለውም። ያኔ የእነሱ ስምስ ይሄ ማጭበርበር ነው፣ መዋሸት ነው። ነብዩ ሰለላሁ ዐለይሂ ወሰለም መን ገሸና ፈለይሰ ሚና ብለው ማጭበርበር ከእኛ አይደለም ብለው ተናግረው በዚህ በሐራም ነገር ላይ አትተባበረት። አይ ኦኬ ጀዛከላህ። ኦኬ ሌላ ጥያቄ ደግሞ እንትን ድመት አለችና እዚህ ቤት አሁን ለምሳሌ ብዙ ጊዜ እየሰገድኩ ምናምን ክፍለ ትመጣና መስገጃ ይላ ትወጣለች። ድመት ነጃሳ ናት እንዴ? አይደለችም። ነብያችን ሰለላሁ ዐለይሂ ወሰለም አልቀጣ ነጅስ ተብሎ ተጠይቀው ድመት ነጃሳ ነች ተብለው ላ ኢነሃ ሚነ ጠዋፊን ዐለይኩም ብላ አይ አትነጅስም፣ እርሷ በእናንተ ቤት ውስጥ ከምትዞር እንስሳ ነች፣ ስለዚህ አትነጅስም ብለው ተናግረዋል። ማሻአላህ እኔ አለው እሺ ጥያቄ አለ ይቀጥል። እንደነጅስ ነው ነው ማለት ተመስገን ነው። እሺ ከላይ መኑ ሰላም እንዴት አመሻችሁ? ባለፈው ይቅርታ ተቋርጦብኝ ነው ሳልጨርስ ጥያቄ። እሺ ስለረበሽኩ ይቅርታ። ያው ከባለፈው ከምን እንዳቋረጥኩ ባላውቅም ግን ያው እኔ ጥያቄ ነብዩ መሐመድ ላይ ነው። አይሽ እንደነገርኩ እፎይ ላይ አንዳንድ ነገሮችን ስለሰማው ያንን ግልጽ እንድታረግልኝ ፈልጌ ነውና እሺ ለምን ታመሙ ለምን ሞቱ አልልም፣ ያው ሰው ናቸው። ግን ኢየሱስ ክርስቶስ በክርስትና ተነስቷል በሶስተኛው ቀን እና እንደገና ደግሞ ማለት ሁለቱን እያወዳደርኩልህ ሳይሆን እሳቸው ለምንድነው እንደ ክርስቶስ ያልተተነበየላቸው? ለምንድነው ድንግል በድንግልና ትወልዳለች ያልተባለላት? ክርስቶስ እንደሚመጣ ቀድሞ እንደ ልክ ነብዩ መሐመድ ነብይ ይሆናል ተብሎ ለምን አልተነገረም? ተናግሯል። መሲሁ ራሱ ተናግሯል። በሱረቱ ሶፍ ላይ በሱረቱ ሶፍ ምዕራፍ 61 ቁጥር 6 ላይ ከእኔ በኋላ የሚመጣ መልእክተኛ አለ ብሎ ስማቸውን ጠርሶ ተናግሯል መሲሁ። وإذ قال عيسى ابن مريم يا بني إسرائيل إني رسول الله إليكم مصدقا لما بين يدي من التوراة ومبشرا برسول يأتي من بعد اسمه أحمد فلما جاءهم بالبينات قالوا هذا سحر مبين له የማርያም ልጅ መሲሁ ለእስራኤል ልጆች እንዲህ ባላቸው ጊዜ አስታውስ ይላል። እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛ ነኝ፣ ከእኔ በፊት የነበረውን መጽሐፍ ኦሪትን የማረጋግጥ እንዲሁም ደግሞ ከእኔ በኋላ የሚመጣውን መልእክተኛና ነቢይ ስሙም አህመድ ወይንም ሙሐመድ የሚባለውን የማበስራችሁ ነኝ ብሎ ተናገረ ይላል። ስለዚህ ማስረጃ አለ እዚህ ጋር? አዎ አለ። ታሳይሽ? አዎ እና በእስልምና ትክክለኛ ሃይማኖት እስልምና ነው ካለ ለምን እንደ ክርስትና ቀድሞ አልመጣም? ክርስቶስ ተሰቅሎ ከተነሳ በኋላ ከ600 ዓመታት በኋላ ነው ነብዩ መሐመድ የመጡትና ለምን ቀድሞ አልመጡም? እሺ አስረዳሻለሁ። ዋና እዚህ ጋር የመርየም ልጅ ኢሳም የእስራኤል ልጆች ሆይ
እኔ ከተውራት ከበፊቴ ያለውን የማረጋግጥና ከእኔ በኋላ በሚመጣው መልእክተኛ ስሙ አሕመድ በሆነው የማበስር ሲሆን ወደ እናንተ የተላኩኝ የአላህ መልእክተኛ ነኝ እያለ ይናገራል። ስለዚህ ከእኔ በኋላ በሚመጣው መልእክተኛ የማበስራችሁ ብሎ መሲሁ ስለ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም አብስረዋል፣ ተናግሯል፣ ስራትን ነግሯቸዋል። ስማቸው አሕመድ ብሎ ነው እዚህ ጋር የተናገረው። ነቢ ሙሐመድ 5 ስሞች አሏቸው ሰለላሁ ዐለይሂ ወሰለም። ሊየ ኸምሰቱ አስማ አሉ። እኔ 5 ስሞች አሉኝ አሉ። አነ ሙሐመድ ወአነ አሕመድ ወአነ አልማሒ ወአነ አልሓሸር ወአነ አልዓቂብ። እኔ ሙሐመድ ነኝ፣ እኔ አሕመድ ነኝ፣ እኔ ማሒ ነኝ፣ እኔ ሓሸር ነኝ፣ እኔ ዓቂብ ነኝ ብሎ ተናግረዋል። ስለዚህ ዒሳ ዓለይሂ ሰላም በስሞቻቸው መካከል አንድ ስማቸውን አንስቶ ከእኔ በኋላ የሚመጣ አንድ መልእክተኛ አለ ስሙም አሕመድ የተባለ ብሎ እርሳቸውን አብስሯል። ሌላው እስልምና የመጀመሪያ ሃይማኖት ከሆነ ለምን ቀድሞ አልመጣም ያልሽው? እንግዲህ የቀደሙት ነብያቶች ሁሉ ሙስሊሞች እንደነበሩ ቁርአን ይናገራል። ሙሉ ቁርአን ላይ ብታዩ ኑህ ዓለይሂ ሰላም ምን ይላል? ወኡሚርቱ አን አኩነ ሚነል ሙስሊሚን ይላል። እኔ ከሙስሊሞች እንደሆን ታዘዝኩ ይላል። ኑህ ሙስሊም ነበር። አብርሃም ልክ እንዲሁ ሙስሊም ነበር ይላል ቃል በቃል። ማ ካነ ኢብራሂሙ የሁዲያን ወላ ነስራንያን ወላኪን ካነ ሐኒፈን ሙስሊማ። አብርሃም ሙስሊም ነበር። ያዕቆብ ልክ እንዲሁ ልጆቹን አደራ ልጆቼ ሙስሊም ሆኑ እያለ ይናገራቸዋል። ወያዕቆብ ያ በንየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ አንቱም ሙስሊሙን ይላል። ልጆቼ ሆይ አደራ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይላቸው ነበር። ዮሴፍ ተወፈኒ ሙስሊመን ይላል። አደራ አምላክ አላህ ሙስሊም አድርገህ ግደለኝ ይላል። ሙሴ ወኢዝ ቃለ ሙሳ ለቀውሚሂ ወቃለ ሙሳ ለቀውሚሂ ኢን ኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢን ኩንቱም ሙስሊሚን። ህዝቦች ሆይ በአንዱ አላህ ይቅርታ ሁሱ ሙሴ፣ አብርሃም፣ አሁን ያልከው ዮሴፍ እነዚህን ሁሉ አሁን ያልከውን ሙስሊም ነበሩና ሙስሊም ሆናችሁ እንጂ አትሞቱ የሚለውን የት ላይ ነው ያለው? ማለት እንዴት ሆነ ማለት እኔ የማውቃቸው ክርስቲያን ሆነው ነውና በተለይ ሙሴ ከእግዚአብሔር ጋር በጣም ቅርርብ እንዳለው ነው የማውቀው። እኔ አሁን ባለሁበት ሃይማኖቴ ሳቅ ማለት ነው። አሁን ባለው መጽሐፉ ላይ ክርስቲያን ነበሩ ነው ሙሴ የሚል አንድ ቦታ ላይ የለም። አንድ ቦታ ላይ መጽሐፍ ቅዱስ ላይ አንድ ነብይ አንስቶ ክርስቲያን ነበር ይሄ ነብይ የሚል የለም። እምነታቸው ምን እንደሆነ አልተገለጸም። ይበሻል መጽሐፍ ቅዱስ ላይ አንድ ቦታ ላይ ሙሴንም ሆነ አንድ ነብይ አንስቶ ወይ አብርሃም ወይ ዳዊት ወይ ሰለሞን ክርስቲያን ናቸው የሚል የለም። እሺ ይሁን። ቆይ አሁን እኔ በጣም አሁን ላይ ያው ሚዲያ ላይ ሶሻል ሚዲያ እየተጠቀምኩ ምናምን ነገር ብዙ ነገር ጭንቅላቴን ኮንፊውዝ አድርጎኛልና የእስልምና ዋና ጠላት ማን ነው? ወይ ደግሞ የአላህ ዋና ጠላት ማን ነው? ዲያብሎስ፣ ሰይጣን አይደል? ታዲያ ለምንድን ነው የጨረቃ ወይ የእናንተን ምልክት ወይ ደግሞ ለምንድን ነው ያንን ምልክት ያላደረገው? ሁሌ መስቀል ይዘቀዝቃልና ይሄ ነገር እውነት ነው ወይ እንድል እያደረገኝ ነው። መስቀል ይዘቀዝቃል። ዲያብሎስ ራሱ ችግሩ ከእግዚአብሔር መስቀል እንደሆነ የሚያሳየው በቃ መስቀል ይዘቀዝቃል። አንድ ሁለተኛ ጥያቄ ሰላታችሁ ላይ አለ እፎይ ሰላታችሁ ላይ እንዳለ ግደሉ የሚል ነገር ነው። ወደ እውነታው ስንሄድ ሃይማኖት በግዴታ ይሆናል? ሃይማኖት በቃ ፍላጎት ነው ማለት እኔ አንተ ወደ ሲኦል እንዳትሄድ እለምንሃለሁ፣ ከዛ ውጭ ግን ገድዬ አይደለም ማስገድድና እስልምና ከከፈራችሁ ደግሞ ግደሉ የሚል አለ። ለምን መግደል አስፈለገ? አንዳንድ ጥያቄሽ የመጀመሪያ ምን ነበር ያልሽው? ለምንድን ነው ሰይጣን መስቀልን ምርጫው ያደረገው? መስቀል ደግሞ የክርስቶስ። በጣም ጥሩ። አንደኛ ሰይጣን አይታይም እንደዚህ ብለው ተውራች ሰዎች አራቅም ምን እንደሚጠቅማቸው ሰይጣን አይታይም። እሺ ሰይጣን ድብቅ ነው፣ ስውር ነው። አንቺ ሰይጣንን ለምሳሌ ተሽታቂያለሽ? ኖ አየሁት እኮ አይደለም ያልኩ። ኖ ምን መሰለሽ ሰይጣን ይዘቀዝቃል መስቀልን አልሽ። ይሄን መዘቅዘቁን ለማየት መጀመሪያ ማውቃለሁ አይተናል ወይ? ሰይጣን አላየነውም እኮ አይደል? ስለዚህ ለምሳሌ የእሱ ተከታዮች እንደዛ ነው የሚያደርጉት። አንደሽ የእሱ ተከታዮች ማለት እንችላለን። ነገር ግን አንድ ጊዜ አሰላሙ አለይኩም ሰላም
ባትስል عليك استنشق እሺና አንድ እምነት የሚመዘነው የሚለካው በመጽሐፉ ነው። እሺ ጠላት መጥቶ ባደረገው ነገር አይደለም። እኛ አሁን ሰይጣን ጠላት ስላደረገን እኛ እውነት ላይ ነን ማለት አይደለም። በየሁሉም እምነት ብትሄጂ በሂንዱይዝም፣ ቡድሂዝም ሁላቸውም ሰይጣን ጠላታችን ነው ብለው ያምናሉ። አይሽ አይደለም? ግን እውነት ላይ ለመሆናቸው ማስረጃ ይሆናሉ ወይ? ይሄ አይሆንም በፍጹም። ያሉበት መንገድና መጽሐፋቸው ላይ እውነቱ ታይቶ በዚያ ነው የሚወሰነው ማለት ነው። ስለዚህ ክርስትና ትክክል ነው ወይስ አይደለም የሚለውን ለማወቅ ሰይጣን ሄዶ መስቀሉን ስለዘቀዘቀ ሳይሆን ነቢያቶችና አምላክ ክርስትናን ሰብከዋል ወይ የሚለው ነው። ገብቶሻል? መጽሐፍ ቅዱስ ላይ ደግሞ አንዲትም ቦታ ላይ አንድ ነቢይ ክርስቲያን ነኝ አላለም፣ ወይንም ደግሞ ህዝቦቹን ክርስቲያን ሆኖ አላለም፣ ወይንም እግዚአብሔር ክርስቲያን ሆኖ ብሎ አላዘዘም። ገብቶሻል አይደል? ስለዚህ ክርስትና መሆኑን በዚህ ነው የምንረዳው። ወይ አምላክ ማዘዝ አለበት ወይ ነቢያቶች ያንን ማዘዝ አለባቸው። አምላክና ነቢያቶች የማያውቁት ከሆነ ግን በፍጹም ትክክል ሊሆን አይችልም፣ ሐሰት ነው። እሺ ስለ ሰላቱ ምን ትላለህ? ስለ ሰላት ትርጉምስ ምን ትላለህ? በሶላታቸው ውስጥ ዝም ብላቸው ግደሉና የሚለው ብላቸው ነው አይደል? እንዳለ ተርጉሞታል። እንዳለ ማለት ትርጉም አለ። በሶላታቸው ውስጥ ግደሉ የሚል በፍጹም እስላም ስለ ግድያ የሚያስተምረው ከአንድ ነገር ሻለባቸው። شوف يتكلم العربي ما يرد تتصل عليه هذا العامل ما مستنكر ما انجلش ليتريتر كشاف. السلام عليكم. في نفر يقول هو يعني ترك الجوال في المسجد. يا بنزوز ابو سويتش له بيجا سبيك انجلش لانجويج جلس ليتريتر بس انجلش افتح مع المسجد يلا كلم ما انجلش انت سوي كلام. السلام عليكم ورحمه الله اخي بليز እሺ እና እስልምና ስለ ግድያ ያለው አመለካከት ምንድነው? ስላቷ ላይ ያለችው አርህማኑ ረሂም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲነ ሲራጠል ሙስተቂም የሚለው ሲራጠል ለዚነ አምዳ ላይ ምን ይሄን አረበኛውን ነው የምችለው፣ ግን አባቴ ሲል ሰማው ነበር። ግን ትርጉሙን እኔ ራሴ አላውቀውም። ግን አሁን ይሄ ትርጉሙ አሉ በቃ ብቻ ስለመገዳደል ነው ባጭሩ። እና ይሄን ነገር ምን ትላለህ? ስለምንድን ነው ሰላቱ ራሱ? እሺ ያ ሱረቱል ፋቲሃ ላይ ያለ ትርጉሙን ስለመገዳደል ነው የሚያወራው ያሉትን አንድ ያውጥቻ ሰጥቷል። አውጥቼ ታይታላችሁ ምንድን ነው? እሺ ከፊርስ? ስለ ከፊርም አያይዘህ በዛው ንገረኝ። ማለት አንድ ሰው ከከፈረ ለምንድን ነው ቅጣቱ ሞት የሆነው? እሱንም ብትነግረን። ለምን ማለት ለምን ግዳጅ ሆነ? ሃይማኖት ለምን በግዳጅ ይሆናል? ሰዎችን በግዴታ ስለሙ ብሎ ማስገደድ አይቻልም። አላህ ሱብሓነሁ ወተዓላ በቁርአን ላይ ላ ኢክራሃ ፊዲን ይላል። በሃይማኖት ማስገደድ የለም ይላል። በፈለግሽ ተሻሻለሽ ይሻላል። ላ ኢክራሃ ፊዲን በሃይማኖት ማስገደድ የለም ይላል። ካልሰለመ ሰዎችን ግደሏቸው ይላል ወይ? ላ በፍጹም አይልም። አላህ ሱብሓነሁ ወተዓላ ካልሰለመ ሰዎችን ሰልሞ ግን ወደ ክርስትና ከሄደ ካፊር። እሺ በዚህ ጉዳይ ላይ በዑለሞች መካከል ሁለት ሐሳብ አለ። ወተቻ من بدل دينه فاقتلوه ይላል ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ሃይማኖትን የቀየረ ገደሉት የሚል ሐዲስ አለ። ያ ብቻ ነው ወይ? ይሄ አይደለም። ከዚህ ጋር በተያያዘ ሌላ ቦታ ላይ ምን ይላል? لا يحل دم امرئ مسلم الا باحدى ثلاث الثيب الزاني النفس بالنفس التارك لدينه المفارق للجماعه የአንድን ሰው ደም በሶስት ምክንያት ካልሆነ በስተቀር የተከበረ ነው አለ። አንደኛ የሰውን ነፍስ አጥፍቶ ከሆነ ሰውዬው የገደለ ይገደል የሚለው ማለት ነው። ይሄ በመጽሐፍ ቅዱስ ላይ አለ። የገደለ ይገደል ምን ታውቂያለሽ አይደል? ሁለተኛ ደግሞ ምንድነው? النفس ምንድነው? ባለትዳር ሆኖ ዝሙት የሰራ ሰው الثيب الزاني ባለትዳር ሆኖ ዝሙት ያደረገ ሰው ይሄ ነው። ይሄም ይገደላል ይላል። ይሄም መጽሐፍ ቅዱስ ላይ አለ። ሌላኛው ምንድነው? التارك لدينه ሃይማኖቱን ለቆ የወጣ ካሉ በኋላ ነብዩ ሰለላሁ ዐለይሂ ወሰለም المفارق للجماعه ሃይማኖቱን ለቆ መውጣቱ ብቻ ሳይሆን መልሶ እንደገና የሙስሊሞችን ህብረት የሚለያይ ይሆናል ማለት መጥቶ የሚወጋ ከሆነ ማለት ነው። ሱፊያን አልተውሪ ልክ እንዲሁ ኢብራሂም አልነኸዒ እነዚህ ሁለት ታላላቅ የሰለፍ ዑለሞች ተመልሶ እንደገና የሚዋጋ ካልሆነ በስተቀር አንዋጋም ብለው ይናገራሉ። ሌሎች ደግሞ ይገደላል ብለው የተናገሩ አሉ። ይሄን ይመስላል።
ሃይማኖትን የቀየረ ይገደል የሚል ቃል በቃል መጽሐፍ ቅዱስም ላይ ልክልሁ ያለ ነገር ነው። ይሄን ታውቃለሽ አይደል? አንድ ሰው እግዚአብሔርን ከካደ ይገደላል ተወግሮ። ለዛው በብሉይ ኪዳን ነበር፣ በአዲስ ኪዳን የለም። በአዲስ ኪዳን አልተሻረም ይሄ ነገር የለም፣ ይገደል የሚል የለም። በአዲስ ኪዳን አለ ኢየሱስ ክርስቶስ እኔ በላያቸው ላይ ግራ አንስጠው ነው የሚለው ጭራሽ እንጂ ይገደል የሚል የለም አለ። ኢየሱስ ክርስቶስ በእርሱ የማያምኑትን እረዷቸው ብሎ ተናግሯል። ላሳይሽ? በፍጹም አይልም። ማስረጃ ሳይ እሺ፣ አሳይሻለሁ። ችግር የለም። ኢየሱስ ክርስቶስ ተዋጊ ነው፣ እንደሚዋጋ ሁሉ አሳይሻለሁ። እሺ 1927 ያው እነዚህ ጋር ምን ይላል? 27 ላይ ታይሻል። ምን አለ ኢየሱስ? ነገር ግን እነዚያን በላያቸውን ልነግስ ያልወደዱትን ጠላቶቼን ውደዷቸው አለ። ለውደዷቸው አይደለም፣ ጠላቶቼን ወደዚህ አምጧቸው፣ በፊቴም ምን አድርጓቸው ይላል? እረዷቸው። እረዷቸው። የሉቃስ ወንጌል ሉቃስ ወንጌል ምዕራፍ 29 ምዕራፍ 19 ቁጥር 27። ሌላም ጨምርልሽ። ኢየሱስ ክርስቶስ ኃይለኛ ተዋጊ ነው። አንዴ ላሳየሽ። ምን ይላል? ያው ይዋጋል ኢየሱስ ክርስቶስ። ሰማይም ተከፍቶ አየሁ አለ፣ እነሆም አምባላይ ፈረስ የተቀመጠበትም የታመነና እውነተኛ ይባላል። ስለ ኢየሱስ ነው። በጽድቅም ይፈርዳል። ምን ያደርጋል ይላል? ይዋጋልም አይደለ? ይዋጋልም። ግን ኢየሱስ አልተጻፈም እዚህ ጋር። ኢየሱስ እንደሆነ ላሳይሽ ነው። ችግር ያውና እዚህ ጋር ኢየሱስ ብሎ ተናግሯል። ማን እንደሆነ ሊነግረው እዚህ ጋር። አይኖቹም እንደ እሳት ነበልባል ናቸው፣ የዚህ የተዋጊው ማለት ነው። በራሱ ላይም ብዙ ዘውዶች አሉ። ከእርሱም በቀር እንደ እንኳን አንድ እንኳን የሚያውቀው የተጻፈ ስም አለው ይላል። ማን ነው ያ ስሙ? በደምም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏልና ይላል። ማን ነው የእግዚአብሔር ቃል? ኢየሱስ ነው አይደል? ኢየሱስ ነው አይደል? ስለዚህ ኢየሱስ ክርስቶስ ኃይለኛ ተዋጊ ነው። ሌላ ቦታ እንደሚዋጋና እንደሚያሸንፍ ላሳየሽ። ምን ይላል ቃል በቃል መጽሐፍ ቅዱስ ላይ? እነዚህም በጉን ይዋጉታል ይላል፣ በጉም ያሸንፋቸዋል። هؤلاء سيحاربون الخروف والخروف يغلبهم ዮሐንስ 17:14 ያ እነዚህ ጋር እነዚህ በጉን ይዋጋሉ ይላል፣ በጉም ያሸንፋቸዋል፣ ያውና ድል ይነሳል እያለ ይናገራል። ኢየሱስ ክርስቶስ ነው አይደል በጉ የተባለው? ስለዚህ ኢየሱስ ክርስቶስ ተዋጊ ነው፣ ይዋጋል ተብሎ ቃል በቃል ተጽፏል። ተዋጊ ነው። የሚዋጋው ግን ሰዎችን አይደለም፣ ሰዎችን ነው እንጂ ጠላቶቼ እያለ እየተናገረ ነው። በላያቸው ላይ አንድ ነገስ ያልወደዱትን ጠላቶችን እያለ ይናገራል። ጠላቶችን የሚለው ዲያብሎስን ብቻ ነው አይደለም። በላያቸው ላይ አንድ ነገስ ያልወደዱትን አለ፣ እርሱን ያልተቀበሉ እርሱ እንዲነግስባቸው ያልወደዱ ሰዎች ከክርስቲያኖች አሉ ማለት ነው። እንትን ብለዋችሁ ወደ እኔ ሃይማኖት አምጣችሁ አላለም ማለት ያው በላያቸው ላይ አንድ ነገስ ያልወደዱትን ማለት ነው። እስኪ ቆም ብለሽ አስተውይ። ክርስቶስ በእኔ ላይ አንድ ነገስ ያልወደደ ማለት ያላመነበትን ማለት እኮ ያትሻል። አንቺ እንዲነግስብሽ ወደሻል፣ ተቀብለሻል፣ አምነሻል አይደለ? ክርስቶስ ጌታዬ ነው ብለሽ። ሌላ ግን አልወደደም አይደል? ያንን ማለት ነው። እነዚያን ረዷቸው ነው የተናገረው። እሺ ቀጣይ ጥያቄሽ ምንድነው? በቃ ይሄንን የሰላቱን ነገር መልሰልኛል። እሱ አልመለስኩልሽም። በሶላት ላይ ግደሉ ይላል ብሎ ነው የነገረሽ? ሶላት ላይ ስንቀራ ማለት ይሁን በቃ እንደዛ አይነት ነገር አለው። ሱረቱል ፋቲሃ ስቀሩ በየቀኑ ግደሏቸው እያለ ነው የሚጸልዩት እያለ ይነግራቸዋል። ወላሂ እውነቷን ነው። ተመልከቱ።
ግን ምን እንደሚል ላሳይሻለሁ። ምን ያክል ቀጣፊ ውሸታም ዲያቆን እንደሆነ እፎይ ማለት ነው። አሁን በቁርአን ላይ ራሴ ገልጬ ላስነብብሽ። እንደው ግደሏቸው የሚል ካለ እዚህ ታያለሽ። ያው እና የመጀመሪያው ይሄ ነው። ሶላት ስንቀራ እንግዲህ ቅድም ያነበብሽው አልሐምዱሊላህ ረቢል ዓለሚን ያው አርራህማን አርራሂም ምን ብሎ ነው የሚጀምረው? በአላህ ስም እጅግ በጣም ሩህሩህ አዛኝ በሆነው ይላል። ምስጋና ለአላህ ይገባው ለዓለማት የዓለማት ጌታ ለሆነው እጅግ በጣም ሩህሩህ በጣም አዛኝ ለሆነው የፍርዱ ቀን ባለቤት የሆነው አንተን ብቻ እንገዛለን፣ አንተንም ብቻ እርዳታ እንለምናለን። ይሄ ነው። ይሄንን ነው እንግዲህ ግደሉ እያሉ ነው የሚጸልዩት ምናምን የሚላቸው። እሺ አልጨረስኩም እኮ እሺ ጨርሰን ችግር የለም። ግደሉ የሚል ቀን የለም። ያው እና እሺ ምን አለ? አንተን ብቻ እንገዛለን፣ አንተን ብቻ እርዳታ እንለምናለን። ቀጥተኛው መንገድ ምራን ወይም ማዝረን ማለት ነው። እነዚያን በእነርሱ ላይ በጎ የዋልክላቸውን በእነርሱ ላይ ያልተቆጣህባቸውን እና ያልተሳሳቱትን ሰዎች መንገድ ምራን በሉ ይላል። የነቢያቶችን መንገድ ለማለት ነው። እንዳጠቃላይ እዚህ ቦታ ላይ ግደሉ እያለ ወይም ግደሏቸው እያለ ይጸልያሉ የሚሏቸው ውሸት ነው። ይሄ ጀምሮ እስኪያልቅ ሰላቱ ይሄ ነው። አዎ ወላሂ ላዚ ምንም ግደላቸው የሚል ቃል የለውም። በሶላት ላይ መሰግድበት ቀን። እሺ አመሰግናለሁ። ያው ሌላም ጥያቄ ይኖረኛል ለጊዜው እንዳይበዛብኝ ብዬ ይሄን ነው ያስኩት። አይሽ አብሽር። አመሰግናለሁ። ሌላ ጊዜ እጎራላለሁ። እሺ በውስጣቸው ላይ ጥላቻን ለመዝራት እየተከፈለው የሚሰራ ሰው ነው። በብሬ ነው የምላቸው። አሁን ሶላት ሲሰግዱ ሁል ጊዜ ግደሏቸው ነው የሚለው ብሏቸዋል። ከዛ አላህ መስለ አይሽ ከዛ እስልምና ገዳይ ነው ብለው ወጣቸው እንዲያስቡ ማለት ነው። እሺ ጥያቄ ያለው ካለ መጠየቅ ይችላል። ጥያቄ ልጠይቅ? ጠይቅሽ። ጥያቄ ልጠይቅሽ? እስልምና ከክርስትና በኋላ ነው አይደል የመጣው? ሰው አይደለም በፊትም አለ ትላላችሁ፣ ግን ያው በስትሪም በምንም እንደምናውቀው ከበኋላ እንደመጣ ነው። እሺ ጠይቅና ጥያቄሽን እመልስልሻለሁ። እሺ በኋላም መጣ በፊትም ካለ መጽሐፍ ቅዱስ ላይ ያሉ ስሞች ለምንድን ነው እናንተ ጋር ሊመጡ ይቻሉት? እንዴት ሊመጡ ይቻሉ? ለምሳሌ ማርያምን ሜራም አላችሁ፣ ሙሳ ሙሴ እና አብርሃምን እብራሂም የመሳሰሉት፣ ኢየሱስንም ኢሳ። ይሄ እንዴት ሊሆን ቻለ? ይሄ በተአምር ነው ወይስ መጀመሪያ ነበረ ክርስትና? ይታወቃል። እነዚህ ስሞች በቀጥታ መጽሐፍ ቅዱስ ላይ አሉ፣ ደግሞም እናንተ ጋር አሉ። እንዴት ሊሆን ቻለ? ይሄ እነዚህ መጽሐፍቶች ኦሪትና ወንጌል አምላክ አላህ Subhanahu Wa Ta'ala ባለፉት ነቢያቶች በኩል ገልጧቸው የነበሩ ቃላቶች ናቸው። በውስጣቸው ግን ሰዎች ከጊዜ በኋላ የራሳቸውን ሐሳብ ጨመሩባቸው። በውስጡ ላይ አንዳንድ እውነታዎች መገኘቱንም አላህ በቁርአን ላይ ይነግረናል። ለምሳሌ ያነሳሻቸው ነቢያቶች አብርሃም እውነተኛ ነቢይ ጻድቅ እንደሆነ ልክ እንዲሁ ደግሞ እነ ኢስሐቅ፣ እነ ያዕቆብ፣ እነ ዮሴፍ፣ እነ ሙሴ እነዚህ ሁሉ አምላካችን አይደለም። አይ ስሞቹ እንዴት መጽሐፍ ቅዱስ ላይ ቀድሞ የነበረው ሃይማኖት ጋርም አለ እናንተ ጋርስ እንዴት ሊመጣ ቻለ? ቀድሞ የነበረው ማለት እዚህ ጋር በደንብ የሚታየኝ አንዱ ከአንዱ እንደኮረጀ ነው። ምንም መሸፋፈን አያስፈልግም። የትኛው ነው ከየትኛው የኮረጀው የሚመስል? አንዱ ከአንዱ ኮርጇል በትክክል ምን ከምንድን ነው የሚኮረጀው? የትኛው ነው የኮረጀው? የኮረጀውን ብቻ ንገረኝ። ክርስትና ነው የኮረጀው ወይስ እስልምናው ነው የኮረጀው? ተኮራርጀው ነው እንጂ በምንም ተአምር የተለያየ ሃይማኖት ውስጥ ተመሳሳይ ስሞች አይገኙም። የተለያየ ሃይማኖት እኮ። ስለዚህ ክርስትናን መጽሐፍ ቅዱስ ላይ አጽድቂና ከዛ ከክርስትና እስልምና ኮርጀው ነው የሚለውን ሐሳብሽን ትናገሪያለሽ። አንድ ቦታ ላይ መጽሐፍ ቅዱስ ላይ እግዚአብሔር ክርስቲያን ሆኖ ያለበት ቦታ፣ አንድ ቦታ ላይ መጽሐፍ ቅዱስ ላይ ከነብያቶች አንድ ነብይ ለታሪክ ክርስቲያን ሆኖ ያለበት ቦታ፣ አንድ ቦታ ላይ መጽሐፍ ቅዱስ ላይ አከሌ ነብይ ወይ ሙሴ ማንን ጠቅሶ ክርስቲያን ነበር ያለ አንድ ጥቅስ አምጪ መጽሐፍ ቅዱስ ላይ። የዛኔ ክርስትና አለፈ ያለሽ አላህ
ይኸውልህ ክርስቲያን ሆኖ ማለት አይጠበቅም። ስሙ ክርስቶስ ስለሆነ ክርስትና ማለት እኮ የክርስቶስ ተከታይ ማለት ነው እንጂ ክርስትና ሆኖ እንዴት ይባላል? ሲጀመር የክርስቶስ ተከታይ ማለት እኮ ነው ክርስትና ማለት። እግዚአብሔር ክርስትና ሃይማኖት የትኛው ነው? ማን ነው ከማን የኮረጀው? አንዱ ኮርጇል በትክክል። እሱ ተው አታፋፈር። ምን የላትም ወላሂ የላትም። አዎ አንድ ቦታ ላይ መጽሐፍ ቅዱስ ላይ ኖ አንተ ነህ መልስ የሌለው። በእርግጠኝነት አንዱ ኮርጇል። የቱ ነው? ከየትኛው የኮረጀው? አዲስ አዳምጪ፣ ቀስ በይ አዳምጣለሁ። አንድ ቦታ ላይ ክርስትናን የሰበከ ነብይ አምጪ። የለም ክርስትና መጽሐፍ ቅዱስ አያውቀውም ወላሂ አያውቀውም። አንድ ክርስቲያን አንተ እሺ ቁርአን ከመውረዱ በፊት እስልምና በየትኛው መጽሐፍ ነበር የሚተዳደረው? አንዴ ሃይማኖትን በመጽሐፍሽ አጽድቅልን እንጂ የቱ ጋር ነው ነብያቶች የሰበኩ ክርስትና? ያላ አንተ ንገረኝ። ቁርአን ከመውረዱ በፊት እስልምና በምን ይተዳደር ነበር? ክርስትና ነበር መጀመሪያ። ንገረኝ። ቁርአን ከመውረዱ በፊት እስልምና በየትኛው? ስለዚህ መጽሐፍ ቅዱስ ላይ አንዲት ቦታ ላይ ክርስትናን የሰበከ ነብይ የለም። አትሸፋፍን። እሱ ከቁርአን በፊት የምትዳደርበትን መጽሐፍ ንገረኝ። ራስህ ከቁርአን በፊት እስልምና ቤት መጽሐፍ ነበር። አዳምጥሃለሁ እኮ። ካዳመጥሽ አንዴ ልናገር ፍቀጅልኝ። እሺ ላስፈቅድሽ በቤት ገብቶሻል አይደለ? ክርስትና የሌለ ተረት አትንገረኝ። ትክክለኛ ምላሽ ንገረኝ እባክህ። በደንብ አድርጌ ነው የምነግርሽ። ዝግጅ ብለሽ አዳምጪሽ። ስለዚህ መጽሐፍ ቅዱስ ላይ ክርስትናን የሰበከ አንድ ነብይ የለም እያልኳቸው ነው። ወላሂ የለም። ማጽደቅ አትችልም። አያችሁ አይደለ? ሁሉም ክርስቲያን ወላሂ ትላለህ እንዴ? እንዳለ ነቢያቶች በሙሉ የክርስቶስን መምጫት ትንቢት ሲናገሩ ነበር። ምን ሆነ ነው? ክፈች ነው ያሳይ እንዴ? ትልቁ ላይ ነሽ። ማስረጃ ያላ ጀግና ነሽ አንቺ። ያሳየን ነገርኩ እኮ ክርስቲያን ማለት የክርስቶስ ተከታይ ነው። እሱ ማስረጃ ያሳየን። ክፈች ያላ እኮ ክርስቲያኑ ነው። ታዲያ በኋላ ከመጣው ቁርአን የኮረጀው በዛ ያልክ ነው? ክርስቲያኑ ነው ወይ ከ600 ምናምን ዓመት በኋላ የመጣው የኮረጀው? እሱ ነው የኮረጀው። በኋላ የመጣው ነው ከነበረው ወጣ ማሳየት አትችልም። ይሄም የለማ ክርስትናን የሰበከ አንድ ነብይ የለም መጽሐፍ ቅዱስ ላይ። በአላህ ስም እላለሁ አንድ ነብይ ወይ አብርሃም ወይ ሙሴ ማንም ክርስቲያን ሆኖ ያላለው የለም። እሺ እኔ ክርስቲያን ነኝ ብለዋል ወይ አላሉም? ታዲያ እንዴት ነው ክርስትና የነብያት ሃይማኖት ነው ሊባል የሚችለው? ወይ እግዚአብሔር ክርስቲያን ሆኖ ብሎ አዟል ወይ ሰዎችን አላዘዘም? አምላክና ነብያቶች ካላዘዙበት ይሄ ሃይማኖት ከአምላክ ሳይሆን ከዲያብሎስ ነው ይሄ ሃይማኖት። ታቻለ አይደል? ይሄ ነው ክርስቲያን ካለዚህ ማውራት ይችላል። እስኪ እምነታችሁን ስበኩ በመጽሐፋችሁ። ከሌላ መጽሐፍ አንጠይቃችሁም፣ ችግር የለውም። በያዛችሁት መጽሐፍ ላይ ክርስትናን የሰበከ ነብይ አለ ወይ ነው ጥያቄ። ሌላ መጽሐፍ አንጠይቃችሁም። በያዛችሁት መጽሐፍ ላይ እግዚአብሔር አንድ ቦታ ላይ ክርስትና እምነትን ተከተሉ ብሎ ከሆነ ወይንም ደግሞ ከነቢያቶች መካከል አንድ ነብይ ክርስትና እምነትን ተከተሉ ያለ ወይንም ከነቢያቶች አንድ ነብይ የኔ ሃይማኖት የክርስቲያን ነው ያለ እስከሰዩ በቁርአን ላይ እንዳለ ይሄን ሁሉ ጥያቄ መልሱን ታገኙለታላችሁ። አምላክ አላህ ቃል በቃል ሙስሊሞች ሁኑ ብሎ ያዛቸዋል። ነቢያቶችን ቃል በቃል ነቢያቶች ሙስሊሞች ነን ይላሉ። ቃል በቃል ነቢያቶች ሙስሊሞች ሁኑ ይላሉ። አያር ይሄ መጽሐፍ ቅዱስ ላይ ያለ ወይ? የለም ወፍ። ስለዚህ ክርስትናን እና መጽሐፍ ቅዱስን ማገናኘት አይቻልም። መጽሐፍ ቅዱስ ላይ ክርስትና የሚባለውን ሃይማኖት የሰበከ ነብይ ማምላክም የለም ወፍ። ጭራሽ ከክርስትና በኋላ ነው የመጣው እስልምና። ሃሎ ሰላም አለይኩም። ወአለይኩም ሰላም። ከክርስትና በኋላ ነው የመጣው። መጀመሪያ ክርስትና አጽድቁት እንጂ መጽሐፋችሁ። ከዛ በኋላ ነው የመጣው ብላችሁ እስልምናን መተቸት ትደርሳላችሁ ቀስ ብላችሁ። ግን መጀመሪያ መጽሐፋችሁ ላይ ያለው ወፍ። እሱ ሰላም አለይኩም። ወአለይኩም ሰላም። ሰላም ናችሁ? ደጋችሁ? አልሐምዱሊላህ። የሆነ ልጅማ ነበረ እዚህ ማለት ነው ሻሃዳ መያዝ የምትፈልግ ማለት ነው። የት ነው? እዚህ ያለኝ ምን እንደምታረገው ነው የምታረገው? ወላይ ወላ ታደርግ ካለች ታናግረኝ። ሻሃዳ መያዝ የምትፈልግ ማለት ነው።
ቆሽ ልጥራ አይ ጥያቄ ያለና ይኸው መታለይ ማለት ነው። እሺ አይሰማም? ይሰማል። ይኸው መታለይ። እሺ ሰላም፣ እንዴት ነሽ? ምንድነው የምትለው? ንገራት። ችግር የለውም ታናግር አለ። እስልምናን መቀበል ፈልገሽ ነው? እሺ የምለውን ቃል አብረሽኝ የተከተልሽ በሽ أشهد أن لا إله إلا الله وأشهد أن محمدا رسول الله ايش كذي በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የአላህ መልእክተኛ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምና ከተቀበለ በኋላ ሻወር እንዲወስድ ታዟል። ለሶላት ራሱን ዝግጁ ያደርግ ዘንድ፣ ከዚያም ስለ ሶላት አሰጋገድ በአቅራቢያሽ ያሉ ልጆች ያስተምሩሻል። ቀላል ነው። ወደ አደራረግና ሶላት አሰጋገድ፣ ከዚያ ሶላት መስገድን ትጀምሪያለሽ። ከዚያ ስለ እስልምና በመማር ኢስላም ያዘሽን መስራት፣ የከለከለሽን በቻልሽው አቅም መራቅ። ይህ ነው። አንድ ሰው እስልምና ከተቀበለ በኋላ ምን ያገኛል? ከጌታው ከአላህ ዘንድ ወደሚለው ስንመጣ በተቀበለበት ቀን ለኃጢአቱ ሁሉ ስርየትን ያገኛል፣ ምህረትን ያገኛል። በዛሬዋ ቀን ያንቺ ኃጢአት ሁሉ ተምሮልሻል፣ ተሰርዮልሻል። ነቢያችን ሰለላሁ ዐለይሂ ወሰለም አልኢስላም ይጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስምራል አሉ፣ ያሰርዛል። ሰው ሲሰልም ጊዜ ኃጢአት ሁሉ ይማርለታል። አላህ በቁርአን ላይ ሲናገር ቁል ለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚያ ለካዱ ሰዎች እንዲበላቸው ከክህደታቸው ቢቆጠቡ ያለፈው ወንጀላቸው ሁሉ ይማርላቸዋል። ስለዚህ ነው። ሌላ አንድ ሰው እስልምናን በመቀበሉ ከሞት በኋላ ህይወቱን እንዴት ነው የተስፋ ቃል ተሰጥቶታል ወይ ከአላህ ዘንድ ወዴት እንደሚሄድ ከተባለ አዎ አላህ ጀነት እንዲሰጣቸው ቃል ገብቶላቸዋል። እርሱ ያመኑ ሰዎች በቁርአን ላይ ሲናገር ይላል ኢነ الذين آمنوا وعملوا الصالحات لهم جنات النعيم ይላል። እነዚያ በእኔ በአላህ አምነው መልካም የሰሩ ሰዎች ለእነርሱ የገነት ጸጋ ተዘጋጅታላቸዋለች እያለ ይናገራል ማለት ነው። ይህን ይመስላል። እሺ ማን ነበር ስምሽ? ትዕግስት። እሺ መቀየር ከፈለግሽ መቀየር ትችያለሽ፣ ካልፈለግሽ ችግር የለውም። እሺ አይሽ እሺ ስለ ማን ነው ሶላት አሰጋገድ እና ወደ አደራረግ ምናምን አስተምሯትና መስጠት ትጀምር። እሺ ችግር የለውም፣ እናስተምራታለን። ችግር የለውም። አይ መርሐባ። ሰላም አለይኩም። ወአለይኩም ወአለይኩም ሰላም። ሶስት የሚሆኑ ጥያቄ አለኝ። አንዱ ሲሰግድ ማለት ነው ፊት ለፊት ትልቅ መስታወት አለ። እሺ ሁለተኛ ደግሞ የልጅ አልጋም ወደ ቂልባ ነው የሚሰግድበት ቦታ ነው። እንዴት ነው ይሄ? ከምትወርጅበት በኋላ እስከሆነ ድረስ ችግር የለውም። ልጅሽ ህፃን እስከሆነ ድረስ ሲቀጥል ለአቅመ አዳም ለአቅመ ሔዋን ያልደረሱ ህፃናቶች ከፊት ለፊታችሁ ቢሆኑ ሶላቱ አይበላሽም፣ ችግር የለም። እሺ መስታወት ከቂብላሽ ነው?
አዎ የቅብላሽ መስታወት ካለ እሱን እያየሽ ምስልሽን እያየሽ እንዳትመሰወር አንሺው አስወግጅ። በነቢያችን ሰለላሁ ዐለይሂ ወሰለም ከፊት ለፊታቸው ግርዶሽ ነገር ላይ ከኢትዮጵያ ከሀበሻ የተወሰደላቸው በስጦታ መልክ የፈረስ ስዕል ያለው ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ያንን አንሱልኝ አዚል وهذا عني فإنها ተንሀትኒ عن صلاتي ብለው ተናግረው ከሶላቴ ልትዘናጋ ይቀርባለችና ከፊት ያስወግዱልኝ ብለው ተናግረው ማንኛውም ለፊት እናንተም ሊወሰውሳቸው የሚችል ነገር ካለ እሱን ማስወገድ አለባችሁ። አይ ኦኬ ሶስተኛ ደግሞ እሱ እኔ ሁለት የቲሞች ልጅ አሉኝ የባሌ ልጆች ማለት ነው። አልহামዱሊላህ በጣም ነው የሚወዳቸው። አልহামዱሊላህ ጥሩ ናቸው። ጥያቄ ያለኝ ግን ማለት ነው የቲም የሚያሳድግ ሰው ከረሱል አጠገብ ከኔ ናቸው ብለዋል። አማርኛ ትንሽ ጥሩብኛል። በሽረኝ እስቲ እና አላህ ላኢላህ ደግሞ ቅራልኝ አሰሐዊ። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አነ ወካፊሉ اليتيم كهاتين في الجنة ብለዋል። እኔና የቲምን የተንከባከበና ያሳደገ ልክ እንደ እኩል ሆነን ወደ ጀነት እንገባለን ብለዋል። የትንሣኤ ቀን መጀመሪያ ጀነት የሚገቡት ነብይ ሰለላሁ ዐለይሂ ወሰለም ናቸው። አነ አወሉ መን يدخل الجنة يوم القيامة የትንሣኤ ቀን መጀመሪያ ገነት የሚገባው እኔ ነኝ ካሉ በኋላ አብራቸው ግን የሚገባው ማን ነው ከተባለ በምድር ላይ የቲሞችን ተንከባክበው ያሳደጉ ሰዎች ናቸው። ሌላው ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? من كانت عنده بنتان أو أختان أو 3 بنات أو 3 أخوات فأحسن صحبتهن واتقى الله فيهن أدخله الله الجنة. ሴት ልጆች ኖሮት እነዚህን ተንከባክቦ ያሳደገ ሰው ሁለቱም ሊሆን ይችላል ሶስትም ወይንም በእህቶቹም ተንከባክቦ ያሳደገ ሰው ወይንም ሴት ልጆችን ተንከባክቦ ያሳደገ ሰው አላህ ጀነትን ያስገባዋል ብለው ተናግረዋል። ስለዚህ ማሻአላህ እነዚህ ልጆችሽ ተንከባክበሽ ታሳድጊያቸው ነገ ወልቂያማ ኢንሻአላህ አላህ ጀነት የምትገቢ ትሆናለሽ ማለት ነው። አሜን ኢንሻአላህ። አላህ ላኢላህ ትቀርልኛለህ። እሺ ቴንክ ዩ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الله لا إله إلا هو الحي القيوم لا تأخذه سنة ولا نوم له ما في السماوات وما في الأرض من ذا الذي يشفع عنده إلا بإذنه يعلم ما بين أيديهم وما خلفهم ولا يحيطون بشيء من علمه إلا بما شاء وسع كرسيه السماوات والأرض ولا يؤوده حفظهما وهو العلي العظيم. شكرا جزاك الله خير حسن. ايش هيري سلام هيري الو ولك الو هاي اشي እሺ አረፍ ልበል። ልጆች አውከርና ዘሃር አላችሁ አይደለ? ሄሎ ሰማማ ሁሱ የሆነ ነገር ልጠይቅህ ማለት ነው። እሺ ጌም መጫወት ወንጀል ነው ወይስ ምንድን ነው? ምን አይነት ጌም? ፖብጂ። ስለ ፖብጂ ጌም ዑለሞች ተጠይቀው ሐራም ነው ክልክል ነው ብለዋል። በምን ያኔ በውስጡ ላይ አማልክት ተብለው የሚታሰቡ አካሎች ለነዚያ የሚቀርብ ቁርባን አለ ሳታውቁት አለ። አዎ እንደሱ አለ። በፊት ነበረ ገባ በፊት ነበረ፣ ግን ከሆነ ጊዜ በኋላ እንደዚህ ተብሎ
ከተወራ በኋላ ሸሪካው ራሱ ያኔ አውርዶታል ያንን ነገር ማለት ነው። ከዛ በኋላ የለም ፖብጂ ላይ እንደዛ አይነት ነገር እና አንደኛ ያን ነገር ዞር ካለ እሺ ያን ወንጀል እኮ አዳምጠኝ። አንደኛው ምክንያት ነው እሱ። አንደኛ እሱ ነው። ሁለተኛ ምስሎች አሉት። ምስሎች ምስሎችን ይዞ ነው። ሌላው ጊዜን ማባከን ነው የሚሆነው። ስለዚህ አስፈላጊ አይደለም እሱ። አንዴ ላንብብልህ እሺ፣ ዑለሞችን ፈትዋ በዚህ ጉዳይ ላይ የተናገሩትን ላሳይ። አዳምጥ እሺ። ራሱን ያጠፋ ሰው ምናምን ያለው ኮሜንት ላይ ዱዓ አድርጉለት ይቻላል፣ ችግር የለም። ምክንያቱም አልከፈረም፣ ሙስሊም ነው። حكم لاعب ببجي أشي ببجي جيم ببجي عند فيلم ببجي نبر عند لا ببجي. فالذي وقفنا عليه من وصف هذه اللعبة أنها من ألعاب الحروب الإلكترونية التي فتن وتعلق بها كثير من الشباب، وحسب ما قيل إنها أدت إلى إنتاج أعمال عنف حقيقية من قتل وغيره في عدة بلدان تأثرت بتلك اللعبة. وقد سبق أن تكلمنا أن ألعاب الحروب عموما في الفتاوى التالية: ولا فرق في حكم اللعب بتلك اللعبة أو غيرها بين الشباب والفتيات. وعلى كل حال فينبغي للمسلم إذا ارتاب في لعب يعني من الألعاب أن يتجنبها بالكلية ولا ينتظر فتوى يعني تجزم له بتحريمها. እሺ እንደተቃላይ ስለሱ حرام ነው ብለው የተናገሩ ናቸው። እስኪ አንድ ዱባይ ላይ ትልቅ ሼኽ አለ፣ እሱ የተናገረው ልክፈት ነው። እስኪ ይሄ ግብጽ ሼኽ ናቸው። አንድ ስንስማቸው እስኪ። السلام عليكم. السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. يقول الفاضل. تفضل. هل لعبة ببجي حرام؟ لعبة ببجي؟ سألنا عنه المتابعون فأفادونا بما حملنا على أن نقول إنه مضر والنبي قال لا ضرر ولا ضرار ابتعد عنه. طب يا سيدنا لو في ناس بتدفع فيها فلوس وأنا فاتح سوبر ماركت والناس بتيجي تشحن عليها ألعاب لا تساعدهم على الإثم والعدوان. كل من الحلال الطيب. قل لا يستوي الخبيث والطيب ولو أعجبك كثرة الخبيث فاتقوا الله يا أولي الألباب لعلكم تفلحون. الشيء هي عند مصطفى العدوي له بزرعيناشه يعني በእንትኑ ብቻ አይደለም ማለት ነው፣ በፖብጂ ብቻ አይደለም፣ ጌም ጊዜ የሚጨርስ ነገር አጠቃላይ አይቻልም እንደማለት ነው። هذا الرجل يعني هذا النصري احنا ما تكلمنا لنا يعني منهجه ነገር በዚህ ጉዳይ ላይ የሰጠውን ፈትዋ ነው ማሳያችሁ። እሺ ሌሎች እስኪ እንመልከት። አለ ለምሳሌ ብዙ ጌም አለ ያለ ፖብጂ ማለት ፊፋ ለምሳሌ አለ ምናምን ያኒ ጌም ላይ ጊዜ መጨረስ ነው ማይቻለው ማለት ነው ጌሙ ሳይሆን አንድ የዛኔ ከነበረው መካከል አንደኛው ቁርባን ይቀርባል ለሌላ ጣዖት አምልኮች በውስጡ ላይ እንደዛ እንደነበር አውቃለሁ። እሱ ግን በፊት ነበር የወረደ ጊዜ ነበር የዛሬ 4 አመት ምናምን አካባቢ ማለት ነው እሱ። ሁለተኛ ሌላው ደግሞ ጊዜ ማቃጠል ነው የሚሆነው። እሱ ደግሞ ከእስላም አንፃር ሰው ጊዜውን እንዲያቃጥል አይፈቀድለትም፣ በማይረባ ነገር ማሳለፍ። ሌላው ቁማር የሚከሰትበት በውስጡ ላይ ሐራም ያደርገዋል። እንዲሁም የሶላት ሰዓት የሚያሳልፍ ከሆነ ስሜታዊ ሆነው ሶላት አይሰግዱም ነበር የክፍሌ ልጆች አስታውሳለሁ። ገና ዱባይ እንደመጣ በቃ ሁላቸውም እሱን ጌም ነው የሚጫወቱት፣ ሶላት አይሰግዱም። ወላሂ በጣም ስሜታዊ ይሆናሉ። ያ ሱስ አለበት በነገራችን ላይ በጣም ሱስ አለበት። ያ ነው እንግዲህ ጀዛከላህ ኸይር ኢንሻአላህ ዳይስተን አይ መርሐባ። እሺ አቡከር አለ አቡከርና ዛር አላችሁ? ሄሎ እኔ ሙሴ አቤት።
مرحبا. እሺ አቡበክር ምናምን ሰጥተው غير بك يلا السلام عليكم. وعليكم السلام مرحبا ابشر. አቡበክርን ፎሎ አድርጉት እሺ። እዚህ ያላችሁ ሙስሊሞችም ክርስቲያኖችም ፎሎ አድርጉት፣ ተጠቀሙበታላችሁ። ጥያቄ ያላችሁ ካላችሁ 3 ቁጥር ጻፉና ግቡ። ክርስቲያኖች እሺ። ሂራለሽ ሂራለብዋን ጥያቄ ያላችሁ ክርስቲያኖች 3 ቁጥር ጻፉና ግቡ። ክርስቲያኖች ነው ያልኩት እሺ። ሙስሊሞች እንደጻፉ እሺ። ከላይ ሄሎ ሰላም ሰላም አለን አልሐምዱሊላህ። ጥያቄ አለ ወይስ እንጠይቅ? ጫት ነበር ለመጠየቅ የመጣሁት። እሺ ሐራም ነው ወይስ ሐላል ነው የሚለው? ሐራም ነው። የአላህ መልእክተኛ አለይሂ ሰላቱ ሰላም አስካሪ ነገር ሁሉ ሐራም ነው ስላሉ፣ አቅልን የሚበክል በአጠቃላይ ሐራም ነው ስላሉ፣ ጫት ደግሞ እዛ ውስጥ እንደሚካተት ዑለሞች አስቀምጠዋል። ክርስቲያን ነው ሙስሊም? ሙስሊም ነኝ። እሺ በእንትን ነበር። አሁን ለምሳሌ እዚህ ወደ ሐረር አካባቢ ይሰማል። ወደ ሐረር አካባቢ ለመስጊድ ማም አብዛኛው መስጊዶችም በዚህ ነው የተሰሩት። ህዝቡም በዚህ ነው የሚኖረው። ቆይ ፈታዋ ይመልስልሃን ሁሴን ሲመለስ፣ እኔ ክርስቲያን መስለኝ ነው የመለስኩልህ። እሺ እሱን ለምበረንም ለመጠየቅ እንትን ያልኩት እስቲ ካለ እሱ ጋር መገናኘት። ለምን አብዛኛው ሰው በዚህ ነው የሚኖረው። መስጊዶች ምናምኖች በዚህ ነው የሚሰራው። ከዚህ አንፃር እንዴት ነው ብዬ ነው እሱን ለመጠየቅ የፈለኩት። እሺ እንደም እሺ ክርስቲያኖች ነው ግቡ ያልኩት። 3 ቁጥር ጻፉ ያልኩትም ክርስቲያኖች ነው። እሺ ሁሴን ስለሌለ አሁን ሁሴን እስከሚመጣ ድረስ፣ አቡበከር ሲመጣ ደግሞ ፈቷ ምናምን ያላችሁ ትጠይቃላችሁ። እሺ ክርስቲያኖች ካላችሁ ግቡ። እኔ ያሉት ክርስቲያኖች ናቸው ነው 3 ቁጥር የምጽፉት ሙስሊሞች። አላህ ይዲኩም። እሺ ከላይ እስኪ አለሽ ወይም አለ ወጣ። እሺ ከላይ ቀጥል። የገባኸው አለ? አሁን ጥያቄ አለ? السلام عليكم. እኔ ሙስሊሞች አላልኩም። ክርስቲያኖች ጥያቄ ያላችሁ ዝር ጥያቄ ያላችሁ ሙስሊሞችን ብትሆኑ ችግር የለም። ክርስቲያኖች እየተባላችሁ ሙስሊሞች አትግቡ። ንጽጽር ጥያቄ ያላችሁ ሙስሊሞች ካላችሁ ደግሞ ንጽጽር ብላችሁ መጻፍ ትችላላችሁ። لا إله إلا الله أنت سبحانك. ንግስት አለሽ እንዴ? ንግስት
እሺ ንጽጽር ጥያቄ ያላችሁ ንጽጽር ብላችሁ ጻፉ። ሙስሊሞችን ብትሆኑ ክርስቲያኖች ከሆናችሁ ደግሞ 3 ቁጥር ጻፉ ትገባላችሁ። ኢትዮጵያ አለ። ሰላም አለይኩም። አላሁ ሙስተዓን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው? አልሐምዱሊላህ ሰላም ነው። አልሐምዱሊላህ። እኔ ጥያቄ የነበረው ማለት ነው ባል ማለት ነው ሚስቱን እናቴ ወይንም ደግሞ እህት ብሎ መጥራት ይችላል ወይስ አይችልም? ፈቷን ያልመልስን እሺ ሀቢበት ፈቷ ጥያቄ ሳይሆን ያልኩት ንጽጽር ነው ያልኩት። ንጽጽር ኦኬ በቃ እሺ። ሌላ ጥያቄ ደግሞ ሱዴስ የሚለው ስም ትርጉሙስ? እሺ እሱንም ማብለስ ትችያለሽ ወይስ? ኦኬ በቃ ሶሪ። ባረከላሁ ፊክ። አጃዩን ነው ይላል ሁሴን ነው። እሺ ጥያቄ ያላችሁ ግቡ። ክርስቲያኖች ካላችሁ አብዱሰላም ጥያቄ አለ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እኔ እንኳን ጥያቄ የለኝም ግን ሰለምቴ ነኝ እና የቴሌግራም የቁርአን ለመግባት ፈልጌ ነበር ግሩፕ። መርሐባ ፎሎ አድርጌሃለሁ። በውስጥ ጻፍልኝ፣ የቴሌግራም ቁጥር ላክልኝ። ኢንሻአላህ ወንድሞች አናግረዋል። ኢንሻአላህ ጀዛከላህ ኸይር። ወይ ፎሎ ሳረግህ እየመለሰው ነውና አንተ ፎሎ አድርጌሃለሁ። መርሐባ አደርግሻለሁ ዛሬ። ሙባረክ እሺ ሙባረክ ሙባረክ እሺ ሄራ አለሽ? ሄራ ጥያቄ አለ? ጥያቄ የለህም? እሺ ንግስት አላሁ አክበር ከቢራ። ጥያቄ ያላችሁ 3 ቁጥር ጻፉ። ክርስቲያኖች ካላችሁ፣ ሙስሊሞች ደግሞ ንጽጽር ጥያቄ ያላችሁ መግባት ትችላላችሁ። ንጽጽር ብላችሁ ጻፉ ከስር። ክርስቲያኖች ግቡ እስኪ። ሰነቅረኡ አልቁርአን አንድ ሱራ እንቅራና በቃ ንዝግር። የሚገባ የለም እንቅራ በቃሽ። 9715 ሄሎ عليك السلام ورحمة الله. نعم لا الحمد لله. لا الحمد لله. مرحبا وسهلا. لا الحمد لله.
የት አካባቢ? ኦኬ አስታውሳለሁ። ወላሂ ሰላም ነው። ክፍት ነው ምናልባት ሁሴን። ኦኬ ሰላም ወላሂ ደህና ነኝ አልሐምዱሊላህ። እኔ ማሪና ላይ ያለሁት ወላሂ ኢንሻአላህ አላኝ። በዚህ በተወሰኑ ቀናቶች ኡስታዝ ሚውት አረግ ኢንሻአላህ። አላህ ነገም አላህ ከነገም ወዲያማ ማለት ያ አይ ችግር የለውም። ሰዎች በያሉበት አካባቢ ያሰሩታል። ወላሂ አላውቃቸውም የሚያሰሩትን። በየሀገሩ ልጆች እያሰሩ ነው የሚፖስቱት። አይ የለውም። መርሐባሽ ዋትስአፕ ላይ አስታውሰኝ ኢንሻአላህ። لكم وما تعبدون من دون الله يا سلام يا سلام يا سلام. عند سورة እንቀራለን እሺ ልጆች፣ አንድ ሱራ ብቻ እንቀራለን። ከዚያ በኋላ እንተኛለን። ማንን ሱራ እንቅራ? ስለ ጫት የተሰራ ብዙ ቪዲዮ አለ። ጫት ሐራም ነው፣ ቅድም ተናግረን ነው። እሺ ማንን ሱራ እንቅራ? النجم، سورة النجم። سورة النجم، سورة الزمر، سورة الكهف. የትኛው ልቅራላችሁ? ነጅም ቅድም ቀርተናል። ሱረት ነጅም ቅድም ቀረ። ሱረት ነጅም ቅድም ቀርተናል። ዙመር በተደጋጋሚ ተጽፏል። ስለዚህ ዙመርን እንቅራ። እሺ أعوذ بالله
ሱረት ከሱረት الزمر እሺ ከእያንዳንዱ ሱራ ትንሽ እንቀራለን። أعوذ بالله من الشيطان الرجيم قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا إنه هو الغفور الرحيم وأنيبوا إلى ربكم وأسلموا له من قبل أن يأتيكم العذاب ثم لا تنصرون واتبعوا أحسن ما أنزل إليكم من ربكم من قبل أن يأتيكم العذاب بغتة وأنتم لا تشعرون أن تقول نفس يا حسرة على ما فرطت في جنب الله وإن كنت لمن الساخرين أو تقول لو أن الله هداني لكنت من المتقين أو تقول حين ترى العذاب لو أن لي كرة فأكون من المحسنين بلى قد جاءتك آياتي فكذبت بها واستكبرت وكنت من الكافرين ويوم القيامة ترى الذين كذبوا على الله وجوههم مسودة أليس في جهنم مثوى للمتكبرين وينجي الله الذين اتقوا بمفازتهم لا يمسهم السوء ولا هم يحزنون الله خالق كل شيء وهو على كل شيء وكيل له مقاليد السماوات والأرض والذين كفروا بآيات الله أولئك هم الخاسرون قل أفغير الله تأمروني أعبد أيها الجاهلون ولقد أوحي إليك وإلى الذين من قبلك لئن أشركت ليحبطن عملك ولتكونن من الخاسرين بل الله فاعبد وكن من الشاكرين وما قدر الله حق قدره والأرض جميعا قبضته يوم القيامة والسماوات مطويات بيمينه سبحانه وتعالى عما يشركون ونفخ في الصور فصعق من في السماوات ومن في الأرض إلا من شاء الله ثم نفخ فيه أخرى فإذا هم قيام ينظرون وأشرقت الأرض بنور ربها ووضع الكتاب وجيء بالنبيين والشهداء وقضي بينهم بالحق وهم لا يظلمون ووفيت كل نفس ما عملت وهو أعلم بما يفعلون وسيق الذين كفروا إلى جهنم زمرا حتى إذا جاءوها فتحت
وفتحت أبوابها وقال لهم خزنتها ألم يأتكم رسل منكم يتلون عليكم آيات ربكم وينذرونكم لقاء يومكم هذا قالوا بلى ولكن حقت كلمة العذاب على الكافرين قيل ادخلوا أبواب جهنم خالدين فيها فبئس مثوى المتكبرين وسيق الذين اتقوا ربهم إلى الجنة زمرا حتى إذا جاءوها وفتحت أبوابها وقال لهم خزنتها سلام عليكم طبتم فادخلوها خالدين وقالوا الحمد لله الذي صدقنا وعده وأورثنا الأرض نتبوأ من الجنة حيث نشاء فنعم أجر العاملين وترى الملائكة حافين من حول العرش يسبحون بحمد ربهم وقضي بينهم بالحق وقيل الحمد لله رب العالمين. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. يا أيها النبي لم تحرم ما أحل الله لك تبتغي مرضات أزواجك والله غفور رحيم. قد فرض الله لكم تحلة أيمانكم والله مولاكم وهو العليم الحكيم. وإذ أسر النبي إلى بعض أزواجه حديثا فلما نبأت به وأظهره الله عليه عرف بعضه وأعرض عن بعض فلما نبأها به قالت من أنباك هذا قال نبأني العليم الخبير. إن تتوبا إلى الله فقد صغت قلوبكما وإن تظاهرا عليه فإن الله هو مولاه وجبريل وصالح المؤمنين والملائكة بعد ذلك ظهير. عسى ربه إن طلقكن أن يبدله أزواجا خيرا منكن مسلمات مؤمنات قانتات تائبات عابدات سائحات ثيبات
يا أيها الذين آمنوا قوا أنفسكم وأهليكم نارا وقودها الناس والحجارة عليها ملائكة غلاظ شداد لا يعصون الله ما أمرهم ويفعلون ما يؤمرون يا أيها الذين كفروا لا تعتذروا اليوم إنما تجزون ما كنتم تعملون يا أيها الذين آمنوا توبوا إلى الله توبة نصوحا عسى ربكم أن يكفر عنكم سيئاتكم ويدخلكم جنات تجري من تحتها الأنهار يوم لا يخزي الله النبي والذين آمنوا معه نورهم يسعى بين أيديهم وبأيمانهم يقولون ربنا أتمم لنا نورنا واغفر لنا إنك على كل شيء قدير يا أيها النبي جاهد الكفار والمنافقين واغلظ عليهم ومأواهم جهنم وبئس المصير ضرب الله مثلا للذين كفروا امرأة نوح وامرأة لوط كانتا تحت عبدين من عبادنا صالحين فخانتاهما فلم يغنيا عنهما من الله شيئا وقيل ادخلا النار مع الداخلين وضرب الله مثلا للذين آمنوا امرأة فرعون إذ قالت رب ابن لي عندك بيتا في الجنة ونجني من فرعون وعمله ونجني من القوم الظالمين ومريم ابنة عمران التي أحصنت فرجها فنفخنا فيه من روحنا وصدقت بكلمات ربها وكتبه وكانت من القانتين بسم الله الرحمن الرحيم تبارك الذي بيده الملك وهو على كل شيء قدير الذي خلق الموت والحياة ليبلوكم أيكم أحسن عملا وهو العزيز الغفور الذي خلق 7 سماوات طباقا ما
ترى في خلق الرحمن من تفاوت فارجع البصر هل ترى من فطور ثم ارجع البصر كرتين ينقلب إليك البصر خاسئا وهو حسير ولقد زينا السماء الدنيا بمصابيح وجعلناها رجوما للشياطين وأعتدنا لهم عذاب السعير وللذين كفروا بربهم عذاب جهنم وبئس المصير إذا ألقوا فيها سمعوا لها شهيقا وهي تفور تكاد تميز من الغيظ كلما ألقي فيها فوج سألهم خزنتها ألم يأتكم نذير قالوا بلى قد جاءنا نذير فكذبنا وقلنا ما نزل الله من شيء إن أنتم إلا في ضلال كبير وقالوا لو كنا نسمع أو نعقل ما كنا في أصحاب السعير فاعترفوا بذنبهم فسحقا لأصحاب السعير إن الذين يخشون ربهم بالغيب لهم مغفرة وأجر كبير وأسروا قولكم أو اجهروا به إنه عليم بذات الصدور. ألا يعلم من خلق وهو اللطيف الخبير هو الذي جعل لكم الأرض ذلولا فامشوا في مناكبها وكلوا من رزقه وإليه النشور أأمنتم من في السماء أن يخسف بكم الأرض فإذا هي تمور أم أمنتم من في السماء أن يخسف بكم الأرض. ልጆች ነገ እንገናኛለን ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. تشاو تشاو تشاو.